بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه ይቺ የዛሬዋ አጭር መልእክቴ ደግሞ ለእህቶችና ለእናቶች ነው። እህቶች እናቶች እንዴት ናችሁ? ረመዳኑን እንዴት ይዟችኋል? እንዴት ይዛችሁታል? ወርሃ ረመዳን እንግዲህ ለሁሉም ሙስሊም የመጣ እድል ነው። ብዙ ድካም እንደምትደክሙና እንደምትለፉ ይታወቃል። በቤት ውስጥ ያለው ነገር በሙሉ ሰዋብ የሚገኝበት ነገር ነው። አልሐምዱሊላህ ረብል ዓለሚን። በልጆቻችሁም የምትለፉት ትዳራችሁም ላይ የምትለፉት ነገር ሁሉ እንዲሁ የዱንያ ኑሮ ብቻ አይደለም፣ የአኺራም ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢዛ ሰለት አልመርአቱ ኸምሰሃ ወሐሰነት ፈርጀሃ ወአጣዐት ዘውጀሃ፣ አምስት አውቃት ሰላቷን ከሰገደች፣ ለባሏ ከታዘዘች፣ ራሷን ከመጥፎ ነገር ከጠበቀች ጀነት እንደሚጠብቃት ተስፋ ሰጥተውናል። ከአላህ መልእክተኛ በኩል የተሰጠ ተስፋ ነው። ባይሆን ግን እንዲሁ በስራችሁ ተወጥራችሁ በተለይ በዚህ ረመዳን ላይ ቤተሰቡን ለመንከባከብ ለማስደሰት ብዙ ልፋት ስለምትለፉ የዚክርና የዒባዳው ጉዳይ እንዳይዘነጋ ድርሻ እንድታረጉለት ነው። ሰላታችሁን አውቃቱን ጠብቃችሁ መስገድ አትዘንጉ። የሙእሚን ትልቁ ስንቁ ሰላት ነው። ከሰላት በኋላ ያለው ሰላት ሲስተካከል እየቀለለ ይሄዳል። ከቲላዋውም ድርሻ ይኖራችሁ። ዛሬማ ብልጥ የሆነች እኮ ሴት ቁጭ ብላ ምናልባትም ከወንዶ የተሻለ ስለ ዲኑ ማወቅ ትችላለች። ብዙ ነገር እየሰማች መስራት ስለምትችል፣ ድሩሶችን እያዳመጠች መስራት ስለምትችል ትኩረቷን ወደዛ አድርጋ በእጇ እየሰራች በጆሮዋ ወደ ዒልሙ ከሆነ ብዙ እውቀት መቅሰም ትችላለች። ዚክርም ሸርጥ የለው፣ ጊዜ የለው፣ ወቅት የለው። እየሰሩም እየተቀመጡም እየቆሙም እያበሰሉም ዚክር መደረግ ይቻላል። ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም። ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። ሱብሓነላህ ወቢሐምዲሂ ሱብሓነላሂል ዐዚም። የመሳሰሉ ዚክሮች በጣም ቀላል የሆኑ ትርፍ ጊዜ የለም። ከዚህ አጭር ዱንያ ላይ ምን ይተርፋል? ሁሉንም ጊዜ በተቻለ መጠን ለሚጠቅም ነገር መጠቀም ነው ያለብን። ልጆቻችሁንም በዲን ላይ ታንጸው እንዲያድጉ አላህን እንዲያውቁ በምታደርጉ ጊዜ ዒባዳ ላይ ናቸው። የዒባዳ አይነቱና ዘርፉን አላህ አስፍቶታል። የሰነፈና ችለተኛ የሆነ ካልሆነ በስተቀር ሁሉም የራሱን ድርሻ ማንሳት ይችላል። በምታደርጉት የቤት ውስጥ እንቅስቃሴና ለቤተሰባችሁ የምታዘጋጁት ምግብም ሰዋብ አለው። በነገራችን ላይ ሰው ልብ የማይለው ይሄንን ነው። ሊላሂ ተዓላ ብሎ ካሰበበት ያን ሁሉ ቤተሰብ የሚያስፈጥሩት እነሱ ስለሆኑ በየቀኑ ሰው ነው የሚያስፈጥሩ። ባሏን፣ ልጇን፣ ቤተሰቧን ስታስፈጥር የኢፍጣር አሳኢም አጅር እንደምታገኝ ተስፋ በማድረግ መስራት መቻል አለባት። አንድ ውሃ አቅርቦ ጾሙን እንዲያፈርስ ማድረግ ራሱ የአንድ ቀን ጾም የሚያጽፍ መሆኑን ነው በሐዲስ የተገለጸውና በአጠቃላይ እህቶች፣ እናቶች ዒባዳችሁን ችላ አትበሉ። ዘላቂ ህይወታችን አኺራ ነው። አኺራን ደግሞ ማሳመር የምንችለው ዛሬ ነው። ዛሬ ለአላህ ከቆምን፣ አላህን ከወደድን፣ አላህን ከፈራን፣ ትእዛዙን ካከበርን፣ ስሙን ካወደስን፣ መሐባውን በልባችን ውስጥ ካጠነከርን ነገ ለጀነት ተድላ ለጀነት ጸጋ መብቃታችን ምንም ሸክ አይኖረውምና የምንሰራውን ዱንያ የዕለት ከዕለት ስራ ከመስራታችን ጎን ለጎን ዒባዳችን ላይ ችላ ላለማለት እውቀት ላይም ተሳታፊ ለመሆን የምንችለውን ሁሉ ጥረት እንድናረግ
ልመክር ፈልጌ ነው። ሴት ቤት ውስጥ ሳሊህ ስትሆን ወንዱ እንኳ ወለም ዘለም ቢል ቀጥ ልታደርገው ትችላለች። ምናልባትም ከሴቷ በወንዱ ላይ ያላት ተጽዕኖ ወንዱ በሷ ላይ ካለው የሚተናነስ አይደለም። የሚለየው ወንዱ ጡንቻ በምናምን ስለሚሄድ ያው ቀዋመን ብሎታል አላህ። የአሳዳሪነቱን ስልጣን ሊይዝ ይችላል። ከዛ በተለየ መልኩ ግን መምራት፣ አቅጣጫ ማስያዝ፣ መምከር፣ ማስተካከል ስለምትችል ሚናዋ ቀላል አይደለም። ሀገርም ላይ ቤተሰብም ላይ ግለሰብም ላይ ሐያቷም ላይ ብዙ ለውጥ ማምጣትና ብዙ ቁም ነገር ማከናወን ስለምትችል ወደ አላህ የሚያቃርብ ከአላህ ቁጣ የሚያርቅ ነገር ላይ አተኩራችሁ በተለይ ረመዳንን የመሰለ እድል በቀላሉ እንደ ቀልድ እንዳያልፍ ጥንቃቄ እንድታደርጉ ልመክር ነው ብቅ ያልኩት። ልጆቼ፣ እህቶቼ፣ እናቶቼ ጀዛኩም ላሁ ኸይረን ወባረከ ላሁ ፊኩነ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።